ውድ ቤተሰቦች ከፈታ ዴሊ ከበረ ሰላምታ ይድረሳችሁ። የዕለተ ሰኞ ምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ መረጃዎቻችን ለሌሎችም እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። በፌዴራል መንግስትና ህወሓት መካከል የተፈጠረውን ወታደራዊ ውጥረት ተከትሎ ከሰሞኑ በደቡባዊ ትግራይ ራያ የድሮን ጥቃት ደርሷል። ጥቃቱ ደርሷል ከመባል ውጭ የጉዳቱ ሁኔታ በግልጽ የወጣበት ሁኔታ ያልነበረ ሲሆን በዛሬው ዕለት ዝርዝር መረጃዎች ወጥተዋል። እነማን ተጎዱ፣ ስንት ሰዎች ሞቱ፣ የቆሰሉትስ የሚሉት ዝርዝር መረጃዎች በዛሬው ዕለት ወጥተዋል። ጥንቅራችን ተመልክቶታል። የኢትዮጵያ ድንበር አቅራቢያ ያለው ፍልሚያ በአዲስ መልኩ አገርሽቷል። በመልሶ ማጥቃት የተጀመረው ጦርነት ሌላ ዙር ትንቅንቅ እየታየበት መሆኑን የሚያመለክት መረጃ ወጥቷል። ይዘነዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ ግልገል በለስ ውስጥ ዛሬ ማለዳ ታጣቂዎች በከባድ መሳሪያ በሰነዘሩት ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸው ተሰምቷል። የክልሉ አስተዳደር ክስተቱን በተመለከተ ይፋዊ መግለጫ ሰጥቷል። ጥንቅራችን መረጃውን ይዞታል። የህወሓት አስተዳደርን ከስልጣን በማንሳት በትግራይ ክልል ሊከሰት የሚችለውን የጸጥታ ክፍተት ለመሙላትና አዲስ ጦርነትን በህዝባዊ እምቢተኝነት ለማስቀረት የሚያስችሉ 4 ስልታዊ ምዕራፎች ይፋ ሆነዋል። በትግራይ ሽግግር መንግስት ለመትከልና የፕሪቶሪያውን ስምምነት ሙሉ በሙሉ ለመተግበር የሚያስችሉ ግብረ ኃይሎች ተቋቁመው ወደ ስራ መግባታቸው መሰማቱን፣ እንደዚሁም የአሜሪካ ጦር በኢትዮጵያ ድንበር በምትገኘው ሶማሊያ ግዛት ጦር እያስገባ መሆኑን የምንመለከት ይሆናል። እነዚህንና ሌሎች መረጃዎችንም አካተናል። ቆይታችሁን እስከ መጨረሻው ከኛ ጋር እንድታደርጉ እያለን አሁን በቀጥታ ወደ ዝርዝሮቹ እንውሰዳችሁ። የድሮኑ ጥቃት ጉዳት ታወቀ። በትግራይ ክልል ከተፈጠረው ወታደራዊ ውጥረት ጋር በተያያዘ በትላንትናው ዕለት የድሮን ጥቃት ደርሷል። ጥቃቱ የደረሰው በደቡባዊ ትግራይ አቅጣጫ የትግራይና በአማራ ክልል አዋሳኝ በሆነችው መረዋ በተባለች ቀበሌ መሆኑን በተከታታይ ሲወጡ የነበሩት መረጃዎች ያመላከቱ መሆኑ የሚታወስ ነው። ከዚሁ የድሮን ድብደባ ጋር በተያያዘ እስካሁን ባለው ሁኔታ የፌዴራሉ መንግስት ያለው ምንም ነገር የለም። ጉዳዩን በተመለከተ በህወሓት በኩል መግለጫ ወጥቷል። እንደዚሁም የትግራይ ክልል ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ለፈረንሳይ ዜና ወኪል ኤኤፍፒ ማብራሪያ የሰጡበት ሁኔታም ታይቷል። ጥቃቱ የት ደረሰ፣ መቼ ደረሰ፣ እነማን ተጎዱ፣ የጉዳቱ ደረጃስ ምን ያህል ነው በሚለው ዙሪያ አዳዲስ መረጃዎች መውጣት ጀምረዋል። አቶ አማኑኤል አሰፋ ለፈረንሳይ የዜና ወኪል ከሰጡት ማብራሪያቸው በተጨማሪ ቢቢሲና ዶቼ ቬለም የአካባቢውን ሰዎች በማናገር አጠቃላይ መረጃው ምን እንደሚመስልም መረጃዎችን ያጋሩበት ሁኔታ ታይቷል። እንደ ቢቢሲ ዘገባ ከሆነ በትላንትናው ዕለት 3 የድሮን ድብደባዎች ተፈጽመዋል። ሁለቱ መረዋ በተባለ አንድ የአካባቢ ሁለተኛ ደረጃ ትምህርት ቤት ላይ ሲሆን አንድ ደግሞ ወንዝ ዳር ላይ ነው። የድሮን ድብደባው ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ እንደተፈጸመና ሰዓቱም ጠዋት 2 ሰዓት ተኩል አካባቢ መሆኑን አክለዋል። ቢቢሲ በዚሁ የድሮን ጥቃት ማን ተጎዳ፣ የድሮን ድብደባው በተፈጸመበትስ ቦታ እነማን ነበሩ ለሚለውም በዘገባው ያካተታቸው መረጃዎች ታይተዋል። በዕለቱ የድሮን ጥቃትን ያስተናገደው የመረዋ ሁለተኛ ደረጃ ትምህርት ቤት ከክረምቱ ወራት ጋር በተያያዘ ተማሪዎች ረፍት ላይ በመሆናቸው አርሚ 26 የተባለ የትግራይ ኃይሎች አባላት ትምህርት ቤቱን በጦር ካምፕነት የሚጠቀሙበት መሆኑም ከወታደራዊ አዛዦችና ከደቡብ ትግራይ ዞን ጽህፈት ቤት አገኘሁት ያለውን መረጃ ዋቢ አድርጎ አመልክቷል። ታጣቂዎቹ ላይ ደረሰ የተባለውን ጉዳት በተመለከተ ምንጮች ያድርሰውኛል ያለውን መረጃ የሚያካተተው ቢቢሲ በዚህ ጥቃት 3 የትግራይ ኃይሎች አባላት ወዲያውኑ እንደተገደሉና 7ቱ ደግሞ ጉዳት እንደደረሰባቸው ከሲቪልና ወታደራዊ ምንጮች መረዳት ችያለሁም ብሏል። ጉዳት የደረሰባቸው ሰዎች ወደ ሆስፒታል ተወስደዋል ያለው ቢቢሲ ጉዳዩን በተመለከተ ከፌዴራል መንግስት በኩል ያለውን ሁኔታ በተመለከተም ለማጣራት ሞክሬ ያልተሳካልኝም ብለዋል። ስለ ጥቃቱ ለኢትዮጵያ መከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ቢረሳው ሽፈራው ጥያቄ አቅርቤ ነበር፣ ነገር ግን ምላሽ አላገኘሁም ብለዋል። የመከላከያ ሰራዊት ቃል አቀባይ ስለ ጥቃቱ በፈረንሳይ ዜና አገልግሎት ጥያቄ ቢቀርብላቸውም ማረጋገጫም ሆነ ማስተባበያ አልሰጡም ያለው ደግሞ ዶቼ ቬሌ ነው። በዚሁ ዙሪያ ዘገባዎችን ካሰራጩት ዓለም አቀፍ መገናኛ ብዙሃን መካከል አንዱ የሆነው የፈረንሳዩ ኤኤፍፒ በድሮን ድብደባው ጉዳት የደረሰባቸው 4 የህወሓት ተዋጊዎች፣ አንዲት ሴትና ሌሎች 3 ወንዶች አላማጣ ሆስፒታል ገብተው ሕክምና የተደረገላቸው መሆኑን አመልክቷል። ስሜ አይጠቀስ በማለት መረጃውን ለዜና ወኪሉ ያደረሱት የሆስፒታሉ ሰራተኛ ከቆሰሉት መካከልም 2ቱ ቀዶ ሕክምና ተደርጎላቸዋል ብለዋል። በህወሓት በኩል በተዋጊዎቹ ላይ ጉዳት ስለመድረሱ ምንም የተባለ ነገር አልተሰማም። ከአዲሱ የህወሓትና የፌዴራል መንግስቱ ውጥረት በኋላ በህወሓት ታጣቂዎች ላይ ድሮን ጥቃት ሲደርስ ይህ የመጀመሪያው አይደለም። ከዚህ ቀደምም በኤርትራ በኩል ወደ ሱዳን ለመንቀሳቀስ በጉዞ ላይ በነበሩ የህወሓት ታጣቂዎች ላይ ተመሳሳይ ድሮን ጥቃት ደርሶ በርካቶችም ተገድለዋል።
በቀጣይ ርዕስ የድንበሩ ትንቅንቅ አገረሸ። የኢትዮጵያ ድንበር አቅራቢያ ያለው ፍልሚያ በአዲስ መልኩ አገርሽቷል። በኢትዮ ሱዳን ድንበር ቅርብ ርቀት በሱዳን ግዛት ውስጥ እየተካሄደ ያለ እልህ አስጨራሽ ጦርነት ነው። በአንደኛው ቡድን አሸናፊነት ተጠናቀቀ የተባለው ጦርነት ባለፉት 2 ቀናት ዳግም አገርሽቶ ከባድ ውጊያ መካሄዱን የሱዳን ትሪቢዩን ዘገባ አመልክቷል። ጦርነቱ የተካሄደው በብሉ ናይል በተባለች ኢትዮጵያና ሱዳን በሚዋሰኑባት የሱዳን ግዛት ነው። 3 ኃይሎች ከባዱን ፍልሚያ ማድረጋቸውን ይኸው የዛሬው የሱዳን ትሪቢዩን ዘገባ አክሎ አመላክቷል። የሱዳን ብሔራዊ ጦር በአንድ ወገን፣ በሌላ አቅጣጫ ደግሞ ግዛቷን መልሰው በእጃቸው ማስገባት የፈለጉት በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ጦርና ጆሴፍ ኮን የተባሉ የሚመሩት የሰሜን ሱዳን ነጻ አውጪ ጦር ናቸው። በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ብሔራዊ ጦር ከኢትዮ ሱዳን በቅርብ ርቀት ላይ የምትገኘውን የሱዳኗን ኩርሙክ ከተማን ጨምሮ ሰፊውን የብሉ ናይል ግዛት ከታጣቂዎቹ ነጥቆ ነበር። ይህ ከሆነ 3 ሳምንታት ተቆጥረዋል። ታጣቂዎቹ ዳግም ራሳቸውን በማደራጀት ብሉ ናይል ግዛትን መልሰው ለመቆጣጠር መጠነ ሰፊ ጥቃትን ከፍተው ውጤት እንዳላገኙም የሱዳን ብሔራዊ ጦር ምንጮችን ዋቢ ያደረገው የሱዳን ትሪቢዩን ዘገባ አመልክቷል። ወደ ቀጣይ ርዕስ አለፍን። በትግራይ የሽግግር መንግስት ለመትከል የህወሓት አስተዳደርን ከስልጣን በማንሳት በትግራይ ክልል ሊከሰት የሚችለውን የጸጥታ ክፍተት ለመሙላትና አዲስ ጦርነትን በህዝባዊ እምቢተኝነት ለማስቀረት የሚያስችሉ 4 ስልታዊ ምዕራፎች ይፋ ሆነዋል። በትግራይ ሽግግር መንግስት ለመትከልና የፕሪቶሪያውን ስምምነት ሙሉ በሙሉ ለመተግበር የሚያስችሉ ግብረ ኃይሎች ተቋቁመው ወደ ስራ መግባታቸው ተሰምቷል። በትግራይ ክልል ከህወሓት አስተዳደር መፍረስ በኋላ የሚኖረውን የሽግግር ሂደት ስልታዊ በሆነ መንገድ ለመምራት የሚያስችሉ 4 አበይት የትኩረት መስኮች መለየታቸውን የትግራይ ሰላምና ለውጥ ምክር ቤት አስታውቋል። በክልሉ ያለውን ወቅታዊ ፖለቲካና የጸጥታ ቀውስ በዘላቂነት ለመፍታት በሚል የተቀረጸውን ይህንን እቅድ አስመልክቶ የትግራይ ሰላምና ለውጥ ምክር ቤት የህዝብ ግንኙነት አስተባባሪ አቶ ከበደ አሰፋ ለሪፖርተር ሰፊ ማብራሪያ ሰጥተዋል። አስተባባሪው በአሁኑ ወቅት በትግራይ ስልጣን ላይ ያለው አካል ቅቡልነት የሌለውና የሚተገብራቸው ማናቸውም ወታደራዊና አስተዳደራዊ ንቅናቄዎች የህግ መሰረት የሌላቸው መሆኑን ገልጸዋል። ህወሓት ማህበረሰቡን እንደ መንግስት ሆኖ ለማላመድና የተለያዩ መመሪያዎችን ለማውጣት ቢሞክርም ድርጊቶቹ ተጠያቂነትን የሚያስከትሉ በመሆናቸው ከመሰረቱ ተቀባይነት የላቸውም ብለዋል። ምክር ቤቱ አዲስ አጥፊ ጦርነት እንዳይቀሰቀስ ለማስቀረትና አሁን ያለውን አካል በሰላማዊ መንገድ ለማስወገድ ህዝባዊ እምቢተኝነትንና ድርጅታዊ አቅምን በመጠቀም ሰፊ የፖለቲካ ትግል እያካሄደ እንደሚገኝ ይፋ አድርገዋል። አቶ ከበደ አሰፋ ከህወሓት አስተዳደር መፍረስ በኋላ በትግራይ ሊከሰት የሚችሉ ሁለንተናዊ ክፍተት ለመሙላት ተቀርጸዋል ያሏቸውን 4 አበይት ደረጃዎች በዝርዝር አብራርተዋል። የመጀመሪያው ምዕራፍ በህግ ተቀባይነት የሌለውንና ህዝቡን ወደ ከፋ ቀውስ እየመራው ያለውን አካል በህዝባዊ እምቢተኝነት ማፍረስ ሲሆን፣ ሁለተኛው ምዕራፍ ደግሞ ኃይሉ ከተወገደ በኋላ በክልሉ ሊከሰት የሚችለውን የዘረፋ፣ የሽፍታነት፣ የወንጀል መስፋፋትና የጎበዝ አለቃ መፈንጫ የመሆን አደገኛ ስጋት ለመክታት የሚያስችል የሰላምና ደህንነት ማረጋገጥ ግብረ ኃይል ማሰማራት ነው። ሶስተኛው ምዕራፍ ሁሉንም የፖለቲካና የሲቪል ማህበራት አካላት ያካተተና ፍጹም አቃፊ የሆነ አዲስ ጊዜያዊ አስተዳደር በክልሉ መትከል ሲሆን፣ አራተኛውና የመጨረሻው ምዕራፍ ደግሞ አስተዳደሩ ከተተከለ በኋላ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር ክልሉን ከሁለንተናዊ ቀውስ ማውጣት፣ የመልሶ ግንባታ ስራዎችን ማፋጠንና ህዝቡ በነፃና ዴሞክራሲያዊ ምርጫ ራሱን የሚያስተዳድርበትን ህዝባዊ መንግስት ማጽናት የሚሉትን ያካትታል። ምክር ቤቱ እነዚህን 4 ምዕራፎች ውጤታማ በሆነ መንገድ ለመተግበር የሚያስችሉ ዝርዝር ስልታዊ ሰነዶችን ማዘጋጀቱን፣ ለተመደቡት ግብረ ኃይሎችና የሰው ኃይል አስፈላጊው ስልጠና እየተሰጠ እንደሚገኝና የሐሳብ አንድነትን ለመፍጠር በየሳምንቱ የግንዛቤ መድረኮች እየተካሄዱ መሆኑን አቶ ከበደ ጠቁመዋል። ይህ የትግል ስልት በትግራይ ላይ አዲስ ደም አፋሳሽ ጦርነት እንዳይነሳ የሚከላከልና ህዝቡም ሆነ ታጣቂው ሰራዊት በዚህ ኃይል ላይ ግልጽ እምቢተኝነትን በማሳየት ጦርነትን ለማስቀረት የሚያስችል ብቸኛው አስተማማኝ መንገድ መሆኑን ምክር ቤቱ ያምናል ብለዋል። በአሁኑ ወቅት ክልሉ እጅግ ከፍተኛ የሆነ የጦር መሳሪያ ክምችት ያለበትና በበዳይና ተበዳይ ስሜት ውስጥ የሚገኝ በመሆኑ ድንገተኛ መበታተን እንዳይከሰትና የሽፍታ ተግባራት እንዳይፈጸሙ ከወዲሁ የተጠናከሩ የቅድመ ዝግጅት ስራዎች እየተከናወኑ መሆናቸውን አስተባባሪው ገልጸዋል። በተያያዘም ትግራይ ክልል ስልጣን በኃይል የያዘው የህወሓት አስተዳደር ከ1 ሳምንት በፊት ከክልሉ ውጭ ለነበሩ ታጣቂዎችና የመንግስት ሰራተኞች ተመልሰው እንዲገቡ ያቀረበውን የ1 ወር ጥብቅ የይቅርታ ጥሪ በሚመለከት አቶ ከበደ አሰፋ ጠንካራ ምላሽ ሰጥተዋል። ጥሪው ሰላማዊ መልክ ያለው ቢመስልም በተግባር ግን ህዝቡንና ወጣቶችን በኃይል የማፈስ፣ ለቀጣዩ አዲስ ጦርነት የሰው ኃይል ግብዓት የማድረግና የግዴታ ውትድርና ሁኔታን የመፍጠር ወታደራዊ ንቅናቄ መሆኑን ገልጸዋል። በመሆኑም ይፋ የተደረገው ይህ መመሪያ ምንም አይነት የሰላም መንፈስ የሌለውና በህዝባዊ እምቢተኝነት ሊመታና ሊወገድ የሚገባው መሆኑን በማስገንዘብ የትግራይ ሰላምና ለውጥ ምክር ቤት አጽንኦት ሰጥቷል። በቀጣይ ርዕስ በመተከል በከባድ መሳሪያ ተኩስ የተገደሉት። በቤኒሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ ግልገል በለስ ውስጥ ዛሬ ማለዳ ታጣቂዎች በከባድ መሳሪያ በሰነዘሩ ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸው ተሰምቷል።
ዛሬ ማክሰኞ ነሐሴ 5 ቀን 2018 ዓ.ም ከንጋቱ 12 ሰዓት ገደማ ንጹሃን ተጓዦች ማለዳ ላይ አውቶቡስ ለመያዝ በአውቶቡስ መናኸሪያ ውስጥ በተሰበሰቡበት ወቅት ታጣቂዎች ከባድ መሳሪያ በመጠቀም መጠነ ሰፊ ጥቃት ማድረሳቸውን የዓይን ምስክሮች ለዶይቼ ቬለ ገልጸዋል። በጥቃቱ ሳቢያ ከ10 በላይ ሰላማዊ ሰዎች ወዲያውኑ ሕይወታቸው ያለፈ ሲሆን በርካታ ዜጎች ደግሞ ለከባድ የአካል ጉዳት ተዳርገው ወደ ሆስፒታል መወሰዳቸውን የዓይን ምስክሮቹ አረጋግጠዋል። የመተከል ዞን የኮሚኒኬሽን መምሪያ ዛሬ በማህበራዊ መገናኛ ዘዴ ባሰራጨው ይፋዊ መግለጫ በከተማው ጥቃት መፈጸሙን ቢያረጋግጥም በሰላማዊ ሰዎች ላይ ስለደረሰው ሰብአዊ ጉዳት ግን የጠቀሰው ነገር የለም። የዞኑ ኮሚኒኬሽን መምሪያ በይፋ የፌስቡክ ገጹ ባጋራው መረጃ ጥቃቱን የሰነዘሩት ራሳቸውን የጉሙዝ ኃይል ብለው የሚጠሩና በጫካ የሚንቀሳቀሱ ቡድኖች ከፋኖ ታጣቂዎች ጋር በመሆን መሆኑን ገልጿል። በመግለጫው መሰረት እነዚህ ጥምር ኃይሎች ወደ ግልግል በለስ ከተማ በኃይል በመግባት በዜጎች ላይ ታላቅ ጉዳት ለማድረስ ሙከራ አድርገዋል። በጥቃት አድራሾቹ ላይ መንግስት የጸጥታ ኃይሎች የተቀናጀ ከባድ እርምጃ የወሰዱ መሆኑን የጠቀሰው መምሪያው በዚህ አጸፋ እርምጃ የሞቱና የቆሰሉ በርካታ ታጣቂዎች መኖራቸውን ይፋ አድርጓል። በአሁኑ ወቅት በከተማዋ ላይ አንጻራዊ የተረጋጋ ሁኔታ መፈጠሩን የጠቀሰው መግለጫ ይህንኑ ለማስቀጠል የጸጥታ ኃይሎች ሙሉ ዝግጁነት ማድረጋቸውን ገልጾ ይህንን የጥፋት ቡድን ሙሉ በሙሉ ለማጥፋት የሚደረገው ዘመቻ እንደሚቀጥል በመጥቀስ ዜጎች ከጸጥታ ኃይሎች ጎን እንዲቆሙ ጥሪ አቅርቧል። የአዲስ ጥቃት በአካባቢው ላይ ባለፉት ዓመታት የቆየው አሳሳቢ የጸጥታ ሁኔታ አሁንም ስጋት መሆኑን ያሳየ ነው። ባለፈው ግንቦት ወር በማንኩሽና በግልገል በለስ መካከል በሚንቀሳቀሱ የህዝብ ማመላለሻ ተሽከርካሪዎች ላይ በጉባ ወረዳ ውስጥ በተፈጸመ ተመሳሳይ የተቀናጀ ጥቃት ከ30 በላይ ሰዎች መገደላቸውንና በደርዘን የሚቆጠሩ መቁሰላቸው ይታወሳል። በወቅቱ ጥቃቱ የተሰነዘረው ከክልሉ መዲና አሶሳ ተነስተው ከ700 ኪሎ ሜትር በላይ በመጓዝ በማንኩሽ በኩል ወደ ግልገል በለስ ሲጓዙ በነበሩ ሲቪል አውቶቡሶች ላይ ነበረ ሲሆን የአሁኑ ጥቃትም ያንን አሳዛኝ ክስተት የደገመ ሆኗል። ግልገል በለስ ከተማ ቀደም ሲልም በርካታ ሰላማዊ ሰዎች የተገደሉባቸውን ተደጋጋሚ ጥቃቶች ያስተናገደች ሲሆን በአካባቢው ላለው የአስተዳደርና የጸጥታ ማስተባበሪያ ቁልፍ ማዕከል ናት። በተለይ እንደ አውሮፓውያን አቆጣጠር በ2022 በአማራና በቤኒሻንጉል ጉሙዝ ክልላዊ መንግስታት መካከል በድንበር አካባቢ የሚነሱ የጸጥታ ፈተናዎችን በጋራ ለመፍታት በዚሁ ከተማ ውስጥ የጋራ የሰላምና የልማት ተቋም ተመስርቶ የነበረ ቢሆንም አሁንም ግን በክልሉ ለዓመታት የዘለቀው የታጣቂዎች ጥቃት በርካታ ንጹሐንን ለህልፈት መዳረጉንና በሺዎች የሚቆጠሩትን ከቤት ንብረታቸው ማፈናቀሉን ቀጥሏል። ወደ ቀጣይ መረጃ አለፍን። የአሜሪካ ጦር በኢትዮጵያ ድንበር ሊሰፍር ነው። የአሜሪካ ጦር በኢትዮጵያ ድንበር በምትገኘው የሶማሊያ ግዛት ጦር እያስገባ ስለመሆኑ የሶማሊያ የዜና ምንጮች እየዘገቡ ነው። በግማሽ ራስ ገዝ በሆነችው ፑንትላንድ ከሳምንት በፊት ዋሽንግተን የወታደራዊ ጦር ሰፈር ለማስፋፋት ስምምነት መፈራረሟ ተገልጾ ነበር። ስምምነቱን የፈረሙት የአሜሪካ አፍሪካ እዝ አፍሪኮም ልዩ ኦፕሬሽን ኮማንደር ሲሆኑ የአሜሪካ ጦር አሁንም ወደ ቦሳሶ ወደብ ሊሰፍር እየተንቀሳቀሰ መሆኑ ተሰምቷል። በአሜሪካ የፋይናንስና የጦር ድጋፍ ጭምር የሚደገፈው የሶማሊያ ሰላም ማስከበር የተባበሩት መንግስታት ድርጅት ተልዕኮ እንዳበቃለት በሚነገርበት በዚህ ጊዜ አሜሪካ ከሞቃዲሾ ይልቅ ከሶማሊያ ራስ ገዝ ግዛት ጋር በተናጠል ስምምነት ማድረጓ አነጋጋሪ ሆኗል። ስምምነቱን ተከትሎ የፑንትላንድ አስተዳደር የአሜሪካ ጦር በቦሳሶ ያለውን ጦር ሰፈር ያሰፋል ሲል የገለጸ ሲሆን ሽብርተኝነትንና የማሪታይም ደህንነትን ለማስጠበቅ ዋሽንግተን ፑንትላንድን መምረጧን አሳውቆ ነበር። ስምምነቱ መደረጉ ቢረጋገጥም ከዋሽንግተን በኩልም ሆነ ከአሜሪካ አፍሪካ እዝ ወይም አፍሪኮም ስር ስለ ዝርዝር ጉዳዩ እስካሁን የተሰጠ መረጃ የለም። በፑንትላንድ በኩልም የስምምነቱ ዝርዝር መረጃዎች ይፋ አልሆኑም። አሜሪካ ይህንን ስምምነት ከፑንትላንድ ጋር ስትስማማ ሞቃዲሾን አለማሳተፏንና የሶማሊያ ፌዴራል መንግስት በዚህ ስምምነት አለመካተቱን ሚዲያዎች ዘግበዋል። አሜሪካ የስምምነቱን ዝርዝር ይፋ ያላደረገችው ሞቃዲሾን በማግለሏ የተነሳ ስለመሆኑ ተንታኞች ገልጸው ስምምነቱ መደበኛ አይደለም ብለዋል። የፑንትላንድ አስተዳደር ለፌዴራል መንግስቱ ተገዢ ያለመሆኑ ይታወቃል። ከሰሞኑ በግዛቱና በሞቃዲሾ ኃይሎች መካከል ጦርነት መካሄዱ ይታወቃል። የፑንትላንድ ኃይሎች የሶማሊያ መንግስት ወደ ግዛቱ የጦር መሳሪያ ለማስገባት ሞክረዋል በሚል ጦሩን ማጥቃታቸውንና በትንሹ የሶማሊያ ጦር ይዞታ የነበሩ 3 የጦር ካምፖችን መቆጣጠራቸው ተሰምቷል። ይህ ስምምነት ዋሽንግተን በሶማሊያም ሆነ በአፍሪካ ቀንድ አዲስ የፖሊሲ አቅጣጫ መከተሏን እንደሚያመለክት ተንታኞች ገልጸዋል። የአሜሪካ ዋና ፍላጎት የሆርሙዝ አይነት ቀውስ በቀይ ባህር እንዳይፈጠር ማድረግ ስለመሆኑ ሲብራራ፣ ለዚህ ደግሞ የቦሳሶ ወደብ ተመራጭ ሆና ተገኝታለች። ሞቃዲሾ ጉዳዩን እንዳልሰማቸውና በዝምታ ብትመለከተውም ከዋሽንግተን ጋር ባላት ግንኙነት ላይ ይህ ጥቁር ነጥብ መሆኑ ተብራርቷል። ዋሽንግተን በሶማሊያ ማዕከላዊ መንግስቱን ያላካተተ ስምምነት ከግዛቶች ጋር ስትመሰርት ይህ የመጀመሪያው አይደለም። ከዚህ ቀደም በዚህ በፑንትላንድ ቦሳሶ ላይ በኤምሬቶች በሚመራ የጦር ሰፈር በኩል የአሜሪካ ጦር ይጠቀም እንደነበር የሚታወቅ ሲሆን አሁን ጦሩ በስፋትና በይፋ ቦሳሶን ለመጠቀም መወሰኑን የታየው። አሜሪካን ወደ ኢትዮጵያ ድንበር ወደ ፑንትላንድ ቦሳሶ ያመጣት ግን የረጅም ጊዜ እቅድ ሳይሆን እንደማይቀር ተንታኞች አንስተዋል። በቀይ ባህር ያለውን እንደ ሁቲ አይነት ስጋት ለመቅረፍ ቦሳሶ አመቺ ከመሆኑም በላይ አሜሪካ ከጎረቤት ጅቡቲ በኩል መፈጸም ያልቻለችውን በፑንትላንድ ማድረግ የምትችል መሆኑ ተመላክቷል።
አሜሪካ በአህጉሩ ትልቁን የጦር ካምፕ ሊሞኔር በጅቡቲ ብታስቀምጥም ከጋዛ ጦርነት አንስቶ የጅቡቲ መንግስት የአሜሪካ ጦር ከጅቡቲ በመነሳት በጋዛም ሆነ በኢራን ላይ ጥቃት እንዳይሰነዝር አግዷል። አሜሪካ ይህንን እገዳ ለማለፍ ፑንትላንድን አማራጭ ማድረጓ ተመላክቷል። የፑንትላንድ አስተዳደር ለአዲስ አበባ የቀረበ መሆኑ የሚታወቅ ሲሆን በሰላም ማስከበር ተልዕኮ ስም የግብፅ ጦር ሊሰፍርባቸው ካሰባቸው የሶማሊያ ግዛቶች አንዱ ሲሆን አስተዳደሩ ይህንን ቀደም ሲል መቃወሙ ይታወቃል። በፑንትላንድ በኩል የጦር ሰፈሯን የምታሰፋው ዋሽንግተን የሎጂስቲክስ ስራውን ደግሞ በኢትዮጵያ በኩል እንደምታሳልጥ ተገማች ነው። ወደ ቀጣይ መረጃ አለፍን። ትራምፕ በኢራን እየተሳደዱ ነው። ፕሬዚዳንቱ በምግብ ጭነት መኪና ተደብቀው ያመለጡበት ሚስጥር ወጣ። ፕሬዚዳንት ትራምፕ በኢራን የጥቃት ኢላማ ከፍተኛ ስጋት ውስጥ እንደነበሩ የሚያመላክት መረጃ ዋሽንግተን ፖስት ይፋ አድርጓል። ባለፈው ወር ፕሬዚዳንት ትራምፕ በአንካራ የኔቶ ጉባኤ ላይ ተሳትፎ እንደነበር ይታወቃል። ትራምፕ ወደ አንካራ ያመሩት ከኳታር በስጦታ በተሰጣቸውና ወደ ኤርፎርስ ዋን በተቀየረው አውሮፕላን ሲሆን ከስብሰባ መልስ ሲመለሱ ግን የኳታሩን አውሮፕላን ትተው በቀድሞው ፕሬዚዳንታዊ አውሮፕላን እንደነበር መዘገቡ ይታወሳል። የኳታር አውሮፕላን በኢራን ሊጠቃ የመቻል ስጋት በመኖሩ ነበር መመለሻቸውን የቀየሩት። ዋሽንግተን ፖስት ግን በሳምንቱ በትክክል ስለተፈጠረው ነገር ሚስጥር አውጥቷል። ፕሬዚዳንቱ ወደ አሜሪካ ለመመለስ በቀድሞ ኤርፎርስ ዋን አለመጓዛቸውን የተነገረው። ፕሬዚዳንቱ ወደ አውሮፕላኑ ሲገቡ በካሜራ እየታዩና በጋዜጠኞች ታጅበው የነበረ ቢሆንም በኋላ ላይ ከሚዲያ ካሜራ አይን በራቀ መልኩ ከቀድሞ ኤርፎርስ ዋን በሌላኛው ጥግ በመውረድ ምግብ በሚያመላልስ የጭነት መኪና ተደብቀው ወደ ሶስተኛው አውሮፕላን እንዲገቡና እንዲጓጓዙ መደረጉ ታውቋል። ኤርፎርስ ዋን ይዟቸው የመጣው ጋዜጠኞችና የትራምፕ ባለስልጣናት ጭምር ከጥቂቶች በስተቀር ፕሬዚዳንቱ በሁለተኛ ኤርፎርስ ዋን ውስጥ እንዳሉ አምነው እንደቀጠሉ ትራምፕ በምግብ ጭነት መኪና ውስጥ ተደብቀው ወደ ጦር አውሮፕላን በመግባት መጓዛቸውን ዋሽንግተን ፖስት ዘግቧል። ትራምፕ አንካራን ለቀው ወደ ለንደን ያመሩት በጦር አውሮፕላን ሲሆን ለንደን ላይ ተመሳሳይ ድራማ ተከውኖ ከአሮጌው ኤርፎርስ ዋን ሲወርዱ መታየታቸውን መረጃው አመልክቷል። ጉዳዩ ከተከወነ ከሳምንት በኋላም በትራምፕ ዙሪያ ካሉ ከጥቂቶች በስተቀር የተወሰደውን የደህንነት እርምጃ ለማወቃቸውን ዘገባው አመልክቷል። በጊዜው የአሜሪካ ፕሬዝዳንት ጥበቃን የሚከውነው ሴክሬት ሰርቪስ ምን አይነት ስጋት ተፈጥሮ ይህንን አካሄድ እንደመረጠ ግን አሁንም ግልጽ አይደለም። ትራምፕ ከአንካራ መልስ በኢራን ስጋት ተፈጥሮባቸው እንደሆነ ተጠይቀው ዋና ኢላማቸው እኔ ነኝ፣ እኔ ከሌለው እናንተም የላችሁም ሲሉ አብረዋቸው በአንድ አውሮፕላን እንዳልመጡ ላልተረዱት ጋዜጠኞች መልሰው ነበር። በአንካራ ትራምፕ ከአንዱ አውሮፕላን ወደ ሌላው ሲዛወሩ በቀድሞ ኤርፎርስ ዋን ውስጥ የነበሩ ጋዜጠኞች በቀኝ በኩል ያለውን መስኮታቸውን እንዲሸፍኑ በቅድሚያ ትዕዛዝ ተሰጥቷቸው እንደነበርም ገልጸዋል። ያ ትዕዛዝ የተላለፈው ትራምፕ ከአውሮፕላኑ ወደ ምግብ ጭነት መኪናው ሲሻገሩ እንዳይታዩ ለማድረግ ነበር ተብሏል። ዛሬ ላይ በርካታ ዓለም አቀፍ ሚዲያዎች ስለ ድርጊቱ በዘገባዎቻቸው ሽፋን የሰጡት ቢሆንም ነጩ ቤተ መንግስት ግን የዋሽንግተን ፖስትን ዘገባ መሰረተ ቢስ ሲል አጣጥሎታል። ወደ ቀጣይ ርዕስ አለፍን። ድርድር የለም፣ ህወሓት ይቀበራል። አምባሳደሩ ከህወሓት ጋር ከእንግዲህ ምንም አይነት ድርድር የለም ሲሉ ከፍተኛው ዲፕሎማት ጠንከር ያለ ማሳሰቢያ ሰጥተዋል። የህወሓት መሪዎች በመላው ትግራይ ህዝቡን በመሰብሰብ የሀገሪቱ መንግስት ቀብረው ኢትዮጵያን ካላፈረሱ ወደ ኋላ እንደማይመለሱ ማረጋገጫ መስጠታቸውን የገለጹት ዲፕሎማቱ ቀደም ሲል ኤርትራና ፋኖን ያካተተው ወታደራዊ ጋራ ስምምነታቸው የተጋለጠ በመሆኑ አሁን የሚወሰድ የመጨረሻ ወታደራዊ እርምጃ ግቡ ህወሓትን ሙሉ በሙሉ መቅበር፣ የሀገርን ህልውና ማረጋገጥ ብቻ መሆን እንዳለበት በጥብቅ አሳስበዋል። አምባሳደር ሱሌማን ደደፎ ከ4 ቀናት በፊት ባጋሩት መልእክት የህወሓትና የኤርትራ ኃይሎች በጋራ በመሆን በፌዴራል መንግስቱ ላይ የተቀናጀ ጥቃት ለመክፈት የጋራ እቅድ ማዘጋጀታቸውንና የፋኖ ታጣቂዎችም የዚህ ስምምነት አካል መሆናቸውን መግለጻቸው የሚታወስ ነው። በሶማሊያ ኢትዮጵያ ባለሙሉ ስልጣን አምባሳደር ሱሌማን ደደፎ በዛሬው ዕለት ባጋሩትና ተያያዥነት ባለው ሌላኛው መልእክታቸው የህወሓት መሪዎች የጦርነት ዝግጅታቸውን አጠናቀው ሀገር ለማፍረስ መነሳታቸውንና ከእንግዲህ ከዚህ ቡድን ጋር ምንም አይነት ድርድር አይኖርም ሲሉ አጽንኦት ሰጥተው ገልጸዋል። አምባሳደር ሱሌማን ደደፎ ዛሬ በይፋዊ የኤክስ ማህበራዊ ገጻቸው ባስተላለፉት እጅግ ጠንካራ መልእክት የህወሓት አመራሮች በመላው ትግራይ ህዝቡን በመሰብሰብ ብልጽግናን እንቀብራለን፣ የትግራይ ነጻነት የሚረጋገጠው በብልጽግና መቃብር ላይ ነው እያሉ የጦርነት ቅስቀሳ እያደረጉ ይገኛሉ ሲሉ አመልክተዋል። አምባሳደሩ እንዳሉት ቡድኑ የኢትዮጵያን መንግስት ቀብሮ ሀገሪቱን ካላፈረሰ ወደ ኋላ እንደማይመለስ ማረጋገጫ የሰጠ በመሆኑ ይህ እርምጃ ህወሓት የኢትዮጵያ ሀገረ መንግስት ካልፈረሰ በስተቀር የህልውና ዋስትና የለኝም የሚል እምነት እንዳለው በግልጽ ያሳየበት እውነተኛ ማንነቱ ነው። አምባሳደር ሱሌማን ደደፎ ይህንን የህወሓት እቅድ ሙሉ በሙሉ ለማክሸፍ ሲባል የመንግስት ብቸኛ አማራጭ ቡድኑን በመቅበር ሀገሪቱን ከቅጥረኞች ነፃ ማውጣት መሆኑን በጥብቅ አሳስበዋል። ከዚህ ቀደም በአንድም በሁለትም ጊዜ ተሸንፎ የተበተነው ይህ ቡድን በድርድር ስል እድል አግኝቶ ዳግም የፖለቲካ ወደ ሰፊነት የሚታይበት ጊዜ ማብቃቱን ዲፕሎማቱ አስገንዝበዋል። በመሆኑም አሁን ላይ የሚወሰደው ማናቸውም ወታደራዊ እርምጃ ግቡ ህወሓትን ሙሉ በሙሉ በመቅበር የኢትዮጵያን ዘላቂ ህልውናና ብሔራዊ ደህንነት ማረጋገጥ መሆን እንዳለበት በጽኑ አሳስበዋል። ስንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።